የስኳር ህመም ያልኩ ቅድም መጀመሪያ ላይ እንደነገርኩህ ኖርማሊ ይሄ ቆሽት ምናት አለች። ይሄ ከጨጓራችን በጀርባ ላይ ያለች ቆሽት የምትባል የአካል ክፍል አለች እና እሷ ኢንሱሊን የሚባል ንጥረ ቅመም ታመነጫለች። ያ ንጥረ ቅመም በዋናነት ለምሳሌ የተመገብነው ምግብ ወደ ደም ስር ከገባ በኋላ ከዛም ወደ ህዋሳችን ገብቶ ኢነርጂ መስጠት ነው ዋናው ዓላማ። ለምሳሌ አንድ መኪና መቼም ያለ ነዳጅ አይንቀሳቀስም። እንደዛ ሁሉ የተመገብነው ምግብ ወደ ግልኮስ ተቀይሮ ደም ስር ከደረሰ በኋላ ወደ ህዋሳችን ገብቶ ጉልበት እንዲሰጥ ያስፈልጋል። እንግዲህ ያለ ግልኮስ መኖር አንችልም ማለት ነው። ግልኮስ ያስፈልገው እያንዳንዱ ህዋሳችን ብሬንም ሆነ ልብም፣ ኩላሊትም፣ ጉበትም ሁሉ ነገር እያንዳንዱ ህዋስ ምግብ ያስፈልገዋል፣ ኤነርጂ ያስፈልገዋል። ያ ኤነርጂ ደግሞ ከግልኮስ ነው እና ዋናው ትልቁ ችግሩ ያ ግልኮስ ሂዶ ያለው የት ላይ ነው? ደም ስር ላይ ነው ያለው። ደም ስር ላይ ሳይሆን እንዲቀመጥ የተፈለገው ወደ ህዋስ እንዲሰርግ ነበር የተፈለገው። ያን እንዲሰርግ የሚያደርገው ደግሞ ቆሽት ካልኩ የሚመነጨው ኢንሱሊን የሚባል ንጥረ ቅመም ነው። ስለዚህ ዋና ችግሩ አሁን እዛ ላይ ነው። ዋናው መንስኤው ይሄ ኢንሱሊን የሚባለው አለመመንጨት ነው። ያቺ ቆሽት እንግዲህ ባልታወቀ ሁኔታ ያቺ አለመመንጨት ነው። ይሄ አይነት አንድ የምንለው አለመመንጨት ነው። ዋናው ችግሩ አለመመንጨት ነው። አይነት ሁለት የምንለው ደግሞ ይሄ ኢንሱሊን ሊመነጭ ይችላል፣ ነገር ግን ህዋሱ ተገቢውን እንትን እያደረገለት አይደለም፣ በደንብ እየሰራ አይደለም፣ ወይንም ደግሞ ያቺ የመነጨችው ኢንሱሊን ራሱ በአግባቡ ስራዋን እየሰራች አይደለም፣ ህዋሱም ደግሞ እየተቀበለው አይደለም ማለት ነው። ስለዚህ ከዛ ጋር ተያይዞ ይሄ ስኳር መጠኑ ደም ስር ላይ ይከማቻል። ስለዚህ በዋናነት የሚጎዳው አንዱ አካል የደም ስር ነው። ምክንያቱም ከመጠን በላይ መሆን ከነበረበት መጠን በላይ ነው የተከማቸው፣ የደም ስርን ይጎዳል ማለት ነው። ሌላው ደግሞ ልብን ይጎዳል። ልብን ይጎዳል ስንል እንግዲህ ልብ ደም መርጨት ነው ዋና ስራዋ። ነገር ግን እሷም ደም ለመርጨት ጉልበት ትፈልጋለች። ራሷ የደም ስር አላት የራሷ እሷን ደም የሚሰጣት ማለት ነው። ስለዚህ ያ የደም ስሯ የእሷ የደም ስር ራሱ በግሉኮስ ክምችት አማካኝነት በተለያዩ ምክንያቶች ደም መጥባብ ይመጣል፣ ጠባሳ ይፈጥራል። ስለዚህ እሷ በትክክል ደም ካላገኘች እሷ ድካም ያመጣል፣ የልብ ድካም። ስለዚህ እንደውም ስኳር ታካሚዎች ስኳር ህሙማን ካልሆኑት በሁለት እጥፍ የልብ ህመም ተጠቂዎች ናቸው። ሌሎች ደግሞ አንዳንድ ጥናቶች እንደሚያመላክቱ 68% የሚሆኑት ይሄ ስኳር ታካሚዎች መጨረሻ ህይወታቸው የሚያልፈው በልብ ድካም ነው። ስለዚህ አንደኛው እንደነገርኩ የደም ስርን ይጎዳል፣ ሁለተኛ ልብን ይጎዳል፣ ሶስተኛ ደግሞ ኩላሊት እንግዲህ የተለያዩ ደም ስሮች በጣም በሚሊዮን የሚቆጠሩ ደም ስሮች ኩላሊት ውስጥ አሉ፣ ቱቦዎችና የደም ስሮች አሉ። እንግዲህ አላስፈላጊ የሆነ ነገርን ቆሻሻን ነገር ማስወገድ ነው የኩላሊት ዓላማዋ። ስለዚህ እሷ በትክክል ያ የደም ስሩ ወደ እሷ የሚሄደው በትክክል ካልሰራ ኩላሊት በትክክል አሰራም ማለት ነው። በዛ ጊዜ ደግሞ ያው የኩላሊት ስራ ሲታወቅ የኩላሊት መድከም ያመጣል ማለት ነው። ሌላው ደግሞ ነርቮች እንደዚሁ ነርቭን ይጎዳል። ያ የሚሆንበት ምክንያት እንግዲህ የደም ስሮች ወደ ተለያየ አካል ክፍል ይሄዳሉ፣ ወደ አይን ይሄዳሉ፣ ወደ እግራችን የተለያዩ የአካል ክፍሎች ይሄዳል እና እነዚህ የነርቭ ክፍሎች ደግሞ ያንን ደም በትክክል እንዲደርሳቸው ይፈልጋሉ። ስለዚህ በትክክል ደም ካልደረሳቸው ደግሞ ነርቭ መጎዳት ይመጣል። ስለዚህ እዛ ጋር ተያይዞ መጠዝጠዝ፣ መደንዘዝ ይኖራል። ይሄ ኒውሮፓቲ የምንለው እንዲሁም ደግሞ ወደ አይን የሚሄደው ነርቭ ራሱ ይጎዳል። ይሄ ብርሃን ተቀባዩ የአይናችን ክፍል ይዛ የደም ስር ሲጎዳ ነርቭም ይጎዳል። ስለዚህ አይነ ብዥታ ያመጣል፣ እስከ አይነ ስውርነት ያደርሳል። እንዲሁም የተለያዩ ነርቭ የእግሮቻችን የእጆቻችን ነርቭ ሲጎዱ ደግሞ በቀላሉ የሆነ ነገር ቢወጋን ራሱ ላንሰማው እንችላለን፣ እስከዛ ድረስ ከመደንዘዝ ድረስ ማለት ነው። እዛ ያ ቁስል ከፈጠረ ደግሞ መጨረሻ ላይ ደግሞ እስከ መቆረጥ ድረስ እግር መቆረጥ ድረስ ሁሉ ሊያመጣ ይችላል። እንዲሁም ደግሞ ስትሮክ ሁሉ ሊያመጣ ይችላል። ይሄ የሰውነት መስነፍ፣ አለመታዘዝ ሊያመጣ ይችላል። እንዲሁም መነጋገር አለመቻል እስከዚህ ድረስ። ስለዚህ በቀጥታ ሳይሆን ስኳሩ ህይወታችንን የሚጎዳው በተዘዋዋሪ የተለያዩ አካል ክፍሎችን በመጉዳት እስከ ሞት ድረስ ያደርሳል ማለት ነው እና እንክብካቤ ማድረግ ያስፈልገናል፣ ወይም በደንብ ጥንቃቄ ማድረግ ያስፈልገናል ማለት ነው።